ሰላም ሰላም ጤና ይስጥልን ክቡራትና ክቡራን፣ እንግዲህ እስኪ አብራችሁኝ እንድትቆዩ በአክብሮት ተጠይቃለሁኝ። አሁን የሚገኘው በአዲስ አበባችን በመዲናችን ሾላ አካባቢ ማለትም ከፒያሳ ጊዮርጊስ ወደ አዲስ ገበያ በሚሄደው መስመር ላይ ሾላ አካባቢ ማለት ነው የኢትዮጵያ ዜና አገልግሎት አካባቢ ነው የምንገኘው። ጣናነሽ 2 እየመጣች ነው። እሱን በተመለከተ እጅግ በጣም ዞር እያልኩ የተመለከትኩ ነበረ። ካፍንጮ በር ጀምሮ በነበረው ጉዞ በጣም ልቤን የነኩኝ የተለያዩ ነገሮች ስላሉ እሱን ላጋራችሁ ነው። ቀደም ሲል ተመለከታችሁት። ለምሳሌ ልጆች ኳስ እየተጫወቱ ነው። እንግዲህ ያው ዛሬ መንገዱ እንትን ስላለ ማለት ነው ለዚሁ ጉዳይ ሲባል ግን በኋላ ልቀቁ ሲባል ለዛ ስለለቀቁ ነው። እንግዲህ እንዳያችሁት ከፍታ በጣም ይፈልጋል። ያው ያለው ከፍታ ትንሽ ርዝመቷ ትልቅ ስለሆነ የስልክ መስመሮች ካሉ እነሱን የመቁረጥና በኋላ ካለፈች በኋላ ደግሞ የመቀጠል ነገር አለ። ኤሌክትሪክ መስመርም እንደዚሁ። ይሄ ኦልሞስት እንግዲህ ሰሜን ሆቴል ትንሽ ከፍ ብሎ ነው። ውልና ማስረጃ የሚባለው አካባቢ ላይ ነው። ህዝቡ እንግዲህ ነቅሎ ወጥቶ ይሄን ነገር እየተመለከተ ነው። ለመናገር ቀደም ሲል ጀምሮ ያዩዋቸው ያስተዋልኳቸው ነገሮች ስላሉ እናንተ ላይክ እና ሼር እያደረጋችሁ ምንድነው ያስተዋለው ምንድነው የምንመለከታቸው የሚለውን እንድታዩ ስለምፈልግ ነው። እንግዲህ ህዝቡ ራሱ ፖሊስ ነው። ይሄውና ህዝብ ነቅሎ ባለበት ሁኔታ ምንም የሚያሰጋ ነገር የለም። ጥበቃ በእርግጥ አስተማማኝ ነው፣ ምንም ጥያቄ የለውም። ነገር ግን ራሱ ህዝቡ ፖሊስ ሆኖ እያንዳንዷን እንቅስቃሴ ተከታተለ። ፊቱ ላይ የምትመለከቱትን እርጋታ፣ ጉጉቱን ቪዲዮ ሲቀርጹ ደግሞ ተመልከቱ። እንደዚህ ምን ሲሉና እኔ ከእንግዲህ ንቅናቄውን በተለይ ከመገናኛ ከመጣች ጀምሮ እኔ መገናኛውን አላየሁም። ስመለከት የነበረው ቀረብ ካለች በኋላ ነው። ለአካባቢ ቀረብ እቺ መኪና ተመልከቱ። በነገራችን ላይ ሎክ መንገድ ዘግታ ነው እና ሰውየው ቢፈለግ ስለጠፋ ሰዎች እንግዲህ አንስተው ወደ ዳር ሊያደርጓት ነው። ድር ቢያብር አንበሳ ያስር ነው። እስኪ ይሆናል ወይ ነው በሸክም ከመንገድ ላይ ሊያስለቀቅ እንትን ሊሏት ነው። ሎክ ይሄ አስደናቂ ነገር ነው። እስኪ ሎክ ያው ይሄ በጣም ድንቅ ነገር ነው። ትብብርን ማለት ነው። እስኪ ይቅርታ አንዴ ሶሪ ዋው እስኪ አንዴ ዋው በጣም ድንቅ ነው። ይቺ እንግዲህ ወያኔ ዴክስ እነዚህ ወያኔዎች እንደዋለቀናሉ። መንገድ ደግሞ ዘግተው ሄዱ እንደና ዞሮ በአጋጣሚ ስለሆነ ነው፣ በሌላ በክፋት አይደለም። ነገር ግን ያው እንግዲህ መንገድም የመኪና ማቆሚያ ቦታዎች ስለሌሉ እንደዛ ግን ሰው ብድግ አድርጎ ከአስፋልት ላይ አንስቶ በሸክም ነው ወደ ዳር የተደረገችውና ሰው ደስ ብሎታል። ነው ራዕይ ያለና ትልቅ ነገር አለ። አሻግረን የምናየው ነገር አለ። እውነት ለመናገር ይሄ ትልቅ ህዝብ ነው በደስታ እኔ አንዳንድ እናቶች ጣናነሽ ስታልፍ እንደው እንዴት እንደዚህ ነው እንዴልል በሉሉ ሲሉ ተመልክቻለሁ። እውነት ለመናገር እስኪ ተመልከቱ። ሌሎችም የምናስተውላቸው ነገሮች አሉ። የፖሊስ ሰራዊቱ በዚህ መልኩ የጸጥታ ኃይሉ በጣም በትህትና በአክብሮት ሰውን ባካችሁ ጠጋ በሉ ምን በሉ እያለ ሰዎች ደግሞ በጣም በነፃነት ይሄንን ታሪክ ለማስቀረት ማለት ነው። ያው ልጅ እንግዲህ ዛጋ ያው ጩጬውን ተመልከተው አባቷን ስቶት ፎቶ ይነሳል ማለት ነው። ትንሽ ሊመስል ይችላል፣ ነገር ግን የ1000 ኪሎ ሜትር በአንድ እርምጃ ይጀመራል ነው። አንድ ብለን ነው የምንነሳው፣ መጨረሻችን ግን በጣም ረጅም ነው የሚል ነው። ህዝቡ ተመልከቱ ነቅሎ ነው የወጣው። በተለይ ከእንትን ቦታ ጀምሮ እስከ ካፍንጮ በር ጀምሮ የነበረው የምትመለከቱ እንደዚያው ነው። እንግዲህ እኔ በካሜራችን የገባውን ነው ለመቅረጽ እና ለማጋራት እየሞከርኩኝ ያለሁት። ትንሽ ነገር እንግዲህ በዛው መንገዴንም ስለ ጣናነሽም አጋራቸዋለሁኝ። ከጅቡቲ ተነስታ ይሄንን ሁሉ ቀናት ወስዳ ነው የመጣችው። ረጅም መንገድ ነው። በእነዚህ ረጅም የጉዞ ውስጥ እንግዲህ የምንመለከታቸው ነገሮች አሉ። አንዳንድ ቦታ ላይ ለምሳሌ አጠር ስለ ኤሌክትሪክ መስመር የሚቆረጠው ምናምን ከፍ ያለ ነገር ያስፈልገናል ማለት ነው። መንገዶቹን ተመልክታችሁ ከሆነ አሁን ጠበብ ያሉ ናቸው። ለዚህ ነው ይሄ የኮሪደር ከመንገድ ጋር ለማለት ፈልጌ ነው። የመንገዱ መስፋፋት ምን ማለት አሻግረን ማየት አለብን አይደል? ሰፋፊ ነገሮችን ማሰብ መቻል ያስፈልጋል እንጂ እንዲሁ አንድ ላዳ የምታልፍበትን አስፋልት ይዘን 100 ዓመት ልንቀጥል አንችልም። ሉክ ርዝመቷ በነገራችን ላይ 38 ሜትር ርዝመት ነው ያላት። 150 ሜትሪክ ቶን ክብደት እንዳላት ይታወቃል። 180 ሰው ከ180 እስከ 200 ሰው 180 ሰው ነው የሚለው፣ ነገር ግን 200 ሰው ነው እንግዲህ በባህር ላይ ትይዛለች የሚባል። እንግዲህ ቀደም ሲል ሳልፋለች ከኋላ ደግሞ ያለውን ተመልከቱ። ይሄን
እነዚህ ደግሞ መለዋወጫዎቿ ናቸው። ጫማዎቿ ማለት ነው። ጫማ አለ እንግዲህ በርሜል ውስጥ ደግሞ ነዳጅ ይኖራል፣ ምን ይኖራል እንግዲህ የተለያዩ ነገሮች አሉ። ባለሙያዎች በደንብ ያውቁታል ማለት ነው። እነዚህ የምትመለከቷቸው ነገሮች ሁሉ አሉ። በተሟላ ሁኔታ ነው ማለት ነው ንቅናቄው እየተደረገ ያለው። እንግዲህ የአዲስ አበባ ህዝብ አሁን ወደ ሾላ፣ ከዛ ደግሞ ቀጥሎ ወደ ሰሜን ማዘጋጃ፣ ከዛ ወደ አዲሱ ገበያ እንዲህ እያለች 1000 ኪሎ ሜትሮችን አቋርጣ በባህር ዳር ጣና ላይ ሆና አንድ ትልቅ የሆነ እንግዲህ ምናልባት ትልቁ ጣና ነች፣ ሁለት ነች፣ ትልቅ የሆነ የቱሪዝም መስህብ ይሆናል ማለት ነው። እኔ ይሄ ማሳያም ጭምር ነው ብዬ ነው የማስበው። በአንድ በኩል አሻግረን እንደምናየው ለትልቁ ነገር ከባህር በር ጋር በተያያዘ ብዙ ጊዜ እናነሳለን። ኩራትና ኩራት የሰው ፊት ላይ አንዳንዶች የሚናገሩትን ነገር ስመለከት የሆነ ምኞቱ አለ፣ ሀሳቡ አለ። አንዳንዶች በማህበራዊ ሚዲያ ላይ ሲያሾፉ ሲያላግጡ እንደው ኤሊ መቼ ነው የምትደርሰው? እንደው ብርቅ አደረጉት ይችን አንድ እንትን ማለት አይ ኤሊዋ ምን ብዙ ነገር ይባላል። ዘለፋው አለ፣ ሀሜቱ አለ፣ አሉባልታው አለ። እንግዲህ ኢትዮጵያ ዜና አገልግሎት ያውላችሁ እዛ ጋር ነው ያለፈቻቸው። ሰዎች በነጻነት ነው የሚቀርቡት። ምክንያቱም ይህ ጣናነሽ ማለት የኛ ጣና ኬኛ ጀነት ገራ ባህር ዳር አካዳሚት አማስ ጣናነሽ ኬኛ ጀነት ጣናነሽ ለመፋ ጀነት ኩኖ ሲመቻ ጅራችሁዳል ጣናነሽ ለትን እንግዲህ ጣና ኬኛ ብሎ የኢትዮጵያ ልጆች የማማ ኢትዮጵያ ልጅ ከኦሮሚያ ከተለያዩ ቦታዎች ላይ ነቅለው ወጥተው አቀባበል እንዳደረጉት ሄደው ጣናን እንቦጥ እንዳጠፉትና ሁሉ ጣናነሽ ሁለቱን በዛ መልኩ እየተቀበሉ እንዳለን የሚያሳይ ሰው ፖዚቲቭ ህዝቡ ፖዚቲቭ ነው። ውር ቢል ማህበራዊ ሚዲያ ላይ ብዙ ምጽፍ ነገር አለ። በነገራችን ላይ ጣናነሽ ሁለት እኮ በሺህ ኪሎ ሜትሮች አቋርጣ ከጅቡቲ ተነስታ ለታለመላት ነገር መሄድ ባትጀምር ኖሮ አሉባልታም የለም፣ አሜትም የለም፣ ኤሊነች የሚላት የለም፣ ምንም የሚላት የለም። ስትሰራ ሁሉ ጊዜ አሉባልታው አለ፣ ምኑ አለ። እዚህ ውስጥ አሁን ለምሳሌ እኮ ያው ፖሊሶቹን ተመልከቱ በትህትና በዛ ጋር ለፉና ብያለሁትና ደስ ይላል። ይሄ ራሱ በጣም ስርዓታቸውን ያሳያል። ጸጥታ ኃይሎቻችን እንደዚህ ናቸው። እውነት ለመናገር በጣም ደስ ነው። ያው እንግዲህ ቀጭኔን አያችኋታል። ቀጭኔ ፊቷን አዙራ ወደ ቀጨኔ የሚባለው ቦታ ላይ መስቀለኛው ላይ ነው ያለነው። እንግዲህ ፊቷን ዞር አድርጋ ብትመለከት ጥሩ ነበር ብዬ ነው የማስበው። ሎክስ እንደው ተምኔቱን ላሳያቸው ብዬ ነው። ኢትዮጵያ አያምርም? እንደዚህ እዚህ ጋር ራሱ ይሄ እዚህ ጋር ደግሞ ኤሌክትሪክ እንግዲህ ከፍታው እንትን ስላለ እሱን ቆርጦ እንትን ለማለት ሰው በትዕግስት መብራት ጠፍቷል። በነገራችን ላይ ዛሬ በእኛ ምክንያቱም ይሄንን ለማድረግ ማለት ነው። ነገር ግን በዛሬው መብራት መጥፋት ሁሉም ሰው ደስተኛ ነው። መብራት መጥፋቱ አይደለም የሚያስደስተው፣ ለዓላማው ይታወቃል ማለት ነው። በቃ ለሆነ ትልቅ ራዕይ አንድ ብለን ለጀመርነው የ1000 ኪሎ ሜትሮች እርምጃ የተከፈለ ዋጋ እንደሆነ ያውቃል ብያለሁ። ለዛ ነው በቃ የሰው ሲያውን ክፉ ነገር ትመለከታላችሁ፣ ደስ አይልም። እና እያለፈች ነው ያለችው። ሰፊ መንገድ ያስፈልገናል፣ ከፍ ያለ ነገር ያስፈልገናል። ስታልፋያችሁ ከላይ የሚቆርጠው ነገር አጠራጠር ያሉ ስለሆነ ነው። እንደ ሀገር እንደዛ ነው አሻግረን ማየት ያለብን። ከፍ ያሉ ነገሮች፣ ሰፋ ያሉ ነገሮች። በእርግጥ ጊዜ ይጠይቃል፣ እውቀት ይፈልጋል፣ ሀብት ይፈልጋል፣ መነጋገር ያስፈልጋል፣ መደማመጥ ያስፈልጋል። ሆኖም ግን የማይደረስበት ግብ አይደለም እና ይሄንን ነገር ነው የተመለከትኩት። እንግዲህ በዚህ ሁሉ ጉዞ ውስጥ አቀበቱን አልፋ ቁልቁለቱን አልፋ ተጠማዘዙን አልፋ ተግዳሮቶች አሉ። ከሆነ ቦታ ተነስቶ የሆነ ቦታ ለመድረስ አንዳንድ ቦታ አይታችሁ ከሆነ ድልድዮች አሉ። ለምሳሌ ድልድዮቹ በጣም ከፍተኛ ከመሆናቸው የተነሳ ወደ ታይ ተቆፍሮ እሷ የምታልፍበት እንትን ላይ ተቆፍሮ፣ ስለዚህ የምናፈርሰው ነገር አለ ማለት ነው። አንድ ነገር ወደ ግባችን ስንጓዝ የምናፈርሰው ነገር አለ። ስናፈርስ ደግሞ መልሰን እንገነባለን። ግን በጣም ትልቁ ነገር ይሄ ማሳያ ነው። ትንሽዬ ፈተና መጣልናለች ለኛ። እቺን አንድ ትንሽዬ ጀልባ በሌሎች ሀገሮች አንድ ባለሀብት መጠነኛ ባለሀብት እንደው ዝቅተኛ ባለሀብት የሚገዛት ናት። እቺ ያን ያህል ቅንጦት የምትባል አይደለችም፣ ግን ጠንካራና ምርጥ ነች። ከጅቡቲ አንስተን ጣና ለማድረስ ይህን ያህል ተግዳሮት ካደረገብን አያችሁ፣ ወደፊት እንግዲህ ራቅ አድርገን ተመልክተን መስራት ያለብን ስራዎች አሉ ማለት ነው። እኔ የምለው ሁሉም ማድረግ የሚችል ፈጣሪ አምላካችን እንደው አስተውሎቱንም ሰጥቶን መግባባቱንም ሰጥቶን፣ ይሄ ህዝብ ትልቅ ህዝብ ነው፣ ጨዋ ህዝብ ነው፣ ግብረ ገብ ያለው ህዝብ ነው፣ ሀገሩን የሚወድ ህዝብ ነው፣ ልማቱን የሚወድ ህዝብ ነው። ነገር ግን በአንድ በኩል እዛና እዛ የሚፈናጠረው ጽንፈኛ፣ በሌላ በኩል ደግሞ አገለግልሃለሁ ብሎ የተቀመጠው አንዳንድ ትንሽ ይረብሸዋል። ምን ይለዋል? በሙስናው በመልካም አስተዳደር ጦቱን በምኑም እንደዛ አይነት ነገር አለና
ለሁሉም እንዳው ወደ ቀልቡ እየተመለሰ እንደው ብናገለግል ይሄን መልካም የሆነ ዝብዬ በዚህ አጋጣሚ ነው ብለው እንግዲህ ያው እንደው ስሜቱ እየተሰማኝ ነው የምገልጸው። ክቡራትና ክቡራን ላይክ እያደረጋችሁ ይሄን ላይክ አድርጉ፣ ሼር አድርጉ፣ ሐሳባችሁን ደግሞ አጋሩኝ እላለሁ በታላቅ አክብሮት። ይሄንን ይመስላል እንግዲህ